ውድ ተመልካቾች ይህንን ቪዲዮ ሰምተን እንመለስ፣ አብረን እንሰማለን። ስለ ሀና ነገር ሀቢባ እንግዲህ ሀና በህይወት አለች የምለው ደስ የሚል ዜና አወርታለች ማለት ነው። አብረን እንሰማለን። ባካችሁ እዚህ በምስሉ ላይ የምትመለከቷት እህታችን ሀና ትባላለች። በሳውዲ አረቢያ ነዋሪ ነበረች። ህገወጥ በመሆኗ ምክንያት ህጋዊ ለመሆን ከሳውዲ አረቢያ ወደ ኢትዮጵያ በየመን በኩል በህገወጥ መንገድ በመመለስ ላይ እያለች በህገወጥ ደላሎች ታግታለች። ከሁለት ወር በፊት ከደላሎቹ ሞታለች የሚባል ኢንፎርሜሽን ወጥቶ ነበረ እና አሁን ደግሞ መኖሯን ከሷ ጋር ታግታ የነበረች አንዲት እህታችን ከወጣች በኋላ በህይወት መኖሯን ተናግራለች። እናም በህይወት የለችም ብለው ደላሎቹ ያቀረቡት ማስረጃ በቂ ስላልሆነ ትክክለኛ ማስረጃ ስላልሆነ እባካችሁ ይጣራልን፣ እህታችን ከታገተችበት ትፈታልን፣ ድምጽ ሁኑልን ሁላችሁ። እንግዲህ ቤተሰቦቻችን እንደሰማችሁት ነው ማለት ነው። ያው እንግዲህ የሀና ጉዳይ ሁሉም ሰው እንግዲህ በጣም ተጨንቋል። ሁሉም ሰው ማለት ነው 24 ሰዓት ሙሉ ላይ ቁጭ ብሎ እንግዲህ ሁሉም ሰው ስለ ሀና ነገር ላይ ትኩረት አድርጎ ሁሉም ሰው ላይ ከምሽቱ እስከ ኢትዮጵያ አቆጣጠር እስከ 10 ሰዓት እስከ 8 ሰዓት እስከ 9 ሰዓት እንግዲህ ላይ ሁሉም ሰው እንግዲህ እያወራ እየደከመ እንግዲህ ይገኛል ማለት ነው። እንግዲህ የእሷ ነገር እንግዲህ ከተያዘው እስከ እንግዲህ ዛሬ ቆይቷል። እንግዲህ ባለፈው ዕለት ከዚህ በፊት ማለት እስር ቤት ያለችዋ ልጅቱ ሐኪም ቤት ላይ ነው ያለችዋ፣ ሆስፒታል ተኝታ ነው ምናምን ብላ እንግዲህ እህቱ እንግዲህ ላይ አውርታ ነበረች። ከዛን እንግዲህ ችግር የለውም እዛ ሄደን እሷንም ጠይቀን ሕክምናው ሐኪም ቤት ሄደን እሷንም ጠይቀን መረጃዎች አንዳንድ መረጃዎች እንሰማለን መከታተል አለብን ብሎ ነበረ ባለፈው ላይ ማለት ነው ሀቢባ ቤት ላይ እንግዲህ ውድ ቤተሰቦች እንግዲህ እዛ ሄደው እንግዲህ መረጃውን እንግዲህ አንዳንድ መረጃዎች ተሰብስበው እንግዲህ ከሰሙ በኋላ እሷ በህይወት እንዳለችዋ እንግዲህ እነሱ ሞታለች፣ ይሄው ጸጉሯ ይሄው በቃ ሁሉም በቃ ይሄው አልቋል፣ የእሷ ነገር አበቃላት፣ የለም እሷ በህይወት አይደለችም። እነሱ እንግዲህ ስላቸው ደላሎቹ ስላቸው እንግዲህ ልጅቱ እኔ አይቻታለሁ እዛ ነው ያለችው አይቻታለሁ ሀናን ብላ እንግዲህ አልሞተችም፣ ሀና በህይወት ነው ያለችው ብላ እንግዲህ ልጅቱ በቂ መረጃ ነው እንግዲህ እየሰጠች። ስለዚህ እኛ ደግሞ ብዙ ላፍተናል፣ ብዙ እንግዲህ ላይ ቁጭ ብለን ጊዜ ሳትሰተን ብዙ ነገር ብዙ መረጃዎች እየሰበሰበን ነበረን። ስለዚህ አሁንም ሀና በህይወት ነው ያለችው፣ እንግዲህ አልሞተችም ሀና፣ እባካችሁ ተባበሩን ብላ እንግዲህ ሀቢባ ጥሪውን አቀርባለች ማለት ነው። ሀቢባ እንግዲህ ያው ማለት እውነት መናገር ከሆነ ብዙ ሰዓት ሰጥቶ እንግዲህ እነ ሀቢባ ማለት ነው፣ ብዙ ሀቢባ ብቻ ሳይሆን ብዙ ሰዎች ማለት ነው ላይ በቃ ከዛ መረጃ ወደዚህ ጋር ይሄዳሉ፣ ይደውላሉ፣ ቁጭ ብሎ ስለ ሀና ነገር እያጣሩ ነበረ። ብዙ እየተጨናነቁ ብዙ እያወሩ ነበረ፣ ብዙ ነገሮች ማለት ነው። እና እንግዲህ እነሱ ሞታለች እሷ በህይወት አይደለችም ብሎ ሳደርጉም እንግዲህ መረጃው እንግዲህ እኔ አይቼዋታለሁ አለች፣ በህይወት ነው ያለችው፣ በፍጹም አልሞተችም እንግዲህ አለች። እንግዲህ አሁን ሀቢባ ቻላንጁን አድርጋለች ማለት ነው።
እንግዲህ ቪዲዮ ገብታችሁ ቼክ ማድረግ ትችላላችሁ። ሀቢባ ቻለንጅ ያደረገች ቻሌንጅ ምን እንደሆነ ታውቃላችሁ? የአንድ ይቅርታ ሚሊዮን ብር ቻለንጅ ነው። ያ ቻለንጁ እድሉ እኔ ጋር ከደረሰ እኔ ደግሞ ይህንን ብር 1 ሚሊዮን ብር ለሃና አባት እንትን አድርጋለሁ እያለች እንግዲህ ምርጫ እንትን ቲክቶክ ላይ የራሱ እንትን ላይ ፖስት አድርጋለች ማለት ነው። ሀቢባ ገብታችሁ ምረጡት ማለት ነው። እንግዲህ ውድ ተመልካቾች፣ ውድ ቤተሰቦቼ ይህንን ብር ለሃና አባት እሰጣለሁ። ሃና እዛ ጭንቅ ውስጥ እዛ መከራ ውስጥ እንድትወጣ እንግዲህ እዛ ውስጥ እንትን ስላደረጉት ብር ፈልጎ ነው እንግዲህ ብሩ በብር በኩል አግዙኝ እያለች ነበረ፣ ጥሪ ያቀርባለች ማለት ነው። እንግዲህ መንግስት አካላትም ተባበሩ እባካችሁ እያለች እንግዲህ ሀቢባ ጥሪ አቀርባለች ማለት ነው። እንግዲህ ሃና በጣም ያሳዝናል። አያችሁ የስደት ትርፍ አንድ ቀን እኮ ያልፋል። በቃ እንደዚህ ሰርቼ አንድ ቀን አለው አንድ ቀን ያልፋል ብላ እንግዲህ ይህንን ጨቅላው ልጁን ትታ እንደዚህ ስቃይና መከራ ጭንቀቱን ማየቷ የሁሉም ሰው ልብ ሰብሯል። ሃና ህገወጥ ነኝ ብላ እንግዲህ ራሷን ደብቃ አልኖረችም። ራስን መለወጥ አለብኝ፣ ይህንን ልጅ ማሳደግ አለብኝ፣ ለራሴ በቃ ለራሷ ብቻ ሳይሆን ለቤተሰቦቿም እንግዲህ ልኖር ብላ እንደዚህ ጨካኙ እጅህ ገብታ ስቃይና መከራውን ማየቷ የሰው ልብ ይሰብራል። የሰው ልብ ይሰብራል። የስደት ትርፍ እንዲህ ነው። የስደተኛ ልብ ከብቶ ብታይ ብዙ ቁስል ሸክሟል። ያሳዝናል በጣም። ስደተኛ እኮ ብዙ ነገር ነው የሸከመው። የስደተኛ ልብ በጣም ሰባራ ነው። እንዴት ብለሽ እንደዚህ ብለሽ ብታወሪ ብላችሁ ብትጠይቁኝ፣ አዎ የስደተኛ ልብ በጣም ሰባራ ነው ማለት ከሀገሯ ስትወጣ ለኔ ለራሴ ለቤተሰቦቼ በቃ አንድ ቀን እንድሰርች አንድ ቀን መለሳለሁ ለራሴ ለቤተሰቦቼ መሆን አለብኝ ብላ ወጣ። እንግዲህ አስቡት። ያው እንግዲህ ብዙ ፈተናዎች አሉ አይደለ? ወጣ እንግዲህ ያው እንግዲህ ህገ ወጥ ሆነች። እዛው ደግሞ ጎጆ መሰረተች። እዛው ደግሞ ህገ ወጥ ብላ ተጠራች። በዛው ደግሞ እንደዚህ ስቃይና መከራ ማየቷ ያሳዝናል። በጣም በጣም ከባድ ነው። የኢትዮጵያ ህዝብ ደግሞ በጣም ሮሮ መልካም፣ ለሰው ልጅ የሚያስቡ ስደት ምን እንደሆነ እያዩ ስደት ላይ ምን አይነት ነገር እንዳለ እያዩ እነዚህ ጀግና እንግዲህ ኢትዮጵያውያን 24 ሰዓት ሙሉ ቲክቶክ ላይ ተሰብስቦ ለእህታችን እኛ አለን ማለት አለብን፣ ለእህታችን መቆም አለብን፣ የት እንዳለች ማወቅ አለብን፣ ለእህታችን መቆም አለብን ብሎ እንግዲህ ያ እንቅልፍ አለ፣ ድካም አለ፣ ያ ሁሉ እየቻሉ ለእህታችን እንግዲህ እየቆሙ ናቸው። አምላክ እንግዲህ
ትልቅ አምላክ ስለሆነ ይረዳታል።